ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ከች በኮረኮንች ብለናል ማለት ነው። ሀይሚቲ የተለየ አይዲያ ነው ወይስ ምንድን ነው? ቤተሰብ ነው የተለየ እንኳስ አይደለም። አንዳንድ ሰዎችም ኮሜንት ላይ በዚህ አይዲያ ደጋገማችሁብን፣ ምንድን ነው ሁሌ አብረን እንተኛ እንዲህ እንበል የምትሉት የተለየ አይዲያ ይዛችሁ ለምንድን ነው የማትመጡት እያሉ ኮሜንት ጽፈው አይቻለሁ። በነገራችን ላይ ሀይሚትም ደግሞ ሰዎችን ለማስረዳት እየሞከረች ነው። እኔ ይህንን አይዲያ ሳመጣ ብሩኬ ምን አይነት ስሜት ይሰማዋል፣ ምን ይለኛል ብዬ ነው። ግን አንዳንዶቻችሁ ደግሞ ወደ ሌላ ነገር ታዞሩታላችሁ። በተለይ ቲክታክ ላይ ያላችሁ ፕሊስ ወደ ሌላ ነገር አታዙሩት ብላለች ሀይሚቴን ቆንጆ። አንቺ ሰዎችን ለማስረዳት እስከ ጥግ ድረስ መሄድ አይጠበቅብሽም። የሚረዳ ሰው ይረዳሻል፣ የማይረዳ ሰው ደግሞ ይተዋል ማለት ነው። በቃ ሳይረዳ ይቀራል። ስለዚህ መስራት ያለብሽን ነገር ስሪ፣ የተሰማሽን ነገር ተናገሪ፣ አለቀ። የምንማርበት ነገር ከሆነ እንማራለን፣ የማንማርበት ነገር ከሆነ ደግሞ እናልፈዋለን። አይተን በቃ ስቀን ምን ብለን ወይ ታዝበን እናልፋለን ማለት ነው። አስተማሪ ከሆነ ግን እንይዘዋለን እና በእርግጥ በዚህ አይዲያ በተደጋጋሚ እየተሰራ ነው። በዚህ አይዲያ በአብረን እንተኛ አልተኛም አላማ አለኝ ምናምን የሚባል ነገር አለ። ሳሚኝ የሚባልም ደግሞ በተደጋጋሚ ተሰርቷል። በእርግጥ እኔ የራሴን ሀሳብ አለኝ። ቤተሰብ የራሴን ሀሳብ ነው የምናገረው፣ መብቴ ነው ደግሞ አይደለም። ሁላችሁም ደግሞ የራሳችሁን ሀሳብ አስተያየት በኮሜንት መስጠት ትችላላችሁ። እኔ ለራሴ ማለት ነው ቤተሰብ ከፍቅረኛዬ ጋር አንድ ቤት እየኖርኩ አንድ ቤት ውስጥ እየኖርኩ አልጋ ለይቼ አልኖርም። እውነት ነው የምላችሁ፣ አልጋ ለይቼ አልኖርም። ፍቅረኛዬ ነው፣ ባብሬ እተኛለሁ፣ የፈለኩትን ነገር አደርጋለሁ። ምክንያቱም ፍቅረኛዬ ነዋ። ግን ይሄ ልጅ ፍቅረኛዬ ካልሆነ፣ ባብሬው የምኖረው ልጅ ፍቅረኛዬ ካልሆነ ክላሳችን የተለያየ ክላስ ይኖረናል። ከዛ በኋላ በቃ የሚያገናኘን ስራ ነው፣ የሚያገናኘን የሆነ ነገር ምናምን ይኖራል። አለቀ በቃ። ደግሞ ማንም ሰው አይፈርድብኝም። ከፍቅረኛዬ ጋር እየኖርኩ የፈለኩትን ነገር ባደርግ ማንም ሰው ሊፈርድብኝ አይችልም። እና ሀይሚቴ አሁን ሀይሜና ብሩኬ ምንም አይነት ግንኙነት እንደሌላቸው ግን ፍቅረኛሞች እንደሆኑ ይሄ አብሮ ለመተኛት ደግሞ እንደማያስቸኩላቸው ያለው ነገር አያስቸኩለንም። አላማ አለን ነው የሚሉት። አላማ አለን፣ አላማችን መድረስ አለብን። ይሄ መተኛት የሚባለው ነገር በጣም ሲምፕል እንደሆነ እንደማያስቸኩላቸው ነው ብዙ ጊዜ የሚናገሩት ማለት ነው። እና እኔ ቢተኙም ማለት ነው እግዚአብሔርን የምላችሁ ቢተኙም አይደንቀኝም፣ ባይተኙም አይደንቀኝም። እሱ የራሳቸው እንትን ነው። ተኝተውም ሊሆን ይችላል ወይም ደግሞ ላይተኙም ይችላሉ። ገባችሁ አይደለ ቤተሰብ? እና ሀይሚ አሁን ከብሩኬ ጋር እየተሳሳመች ብትመጣ ወይንም ደግሞ አደርኩ ብላ ብትመጣ ለምን አደርሽ፣ እንዴት እንደዚህ ታደርጊያለሽ ብዬ ልናገራት አልችልም። ምክንያቱም አንድ ቤት እየኖረች ነዋ፣ ፍቅረኛዋ ነዋ። ምንም እንደ ጥፋት አይላየውም። ብዙዎቻችሁ አሁን ታምናላችሁ። ቆይ እኔ እውነት ነጭ ነጩን እናገር ከተባለ ይሄ ባለጌ ምናምን የሚያስብል ነገር አይደለም። እነ ሀይሚን ባለጌዎች ናቸው እንዲህ ናቸው የሚያስብል ነገር የለም። እንደውም በጣም ጨዋ ስርዓት ያላቸው ለኦዲየንስ ክብር ያላቸው ቢኖሩ ሀይሜና ብሩኬ ናቸው። ግን አሁን ስንቶቻችሁ ናችሁ የምታምኑት? ይሄ አሁን አላደርንም ምናምን በሚለው ማለት ነው። ሀይሚቲ ቡራን ትነካከዋለች፣ ትስመዋለች ምናምን። መቼም ወንድ ልጅ ሆኖ ያ ስሜት አይሰማውም ማለት አይቻልም። እውነት ነው የምላችሁ፣ ይሰማዋል እንዴ! ከባድ እኮ ነው ቤተሰብ፣ ከባድ እኮ ነው የእውነት። እና ነጭ ነጩን ነው የምንናገረው ቤተሰብ። ተው ይሄ መሽኮርመ ምናምን ይሄ ብልግና የሚባለው ነገር ይሄ ምንም ብልግና የሚያስብል ነገር የለም። እና የሆነ ስሜት ይሰማዋል። ሆዲፍጀው ነው ሆዲፍጀው እንበል። ለማንኛውም አላማችሁ ደስ ይላል። ሀይሚት ይሄንን ጥያቄ አቀረበችለት። እኔ ትልቅዬ ያበደ ሰፊ ፈረስ የሚያስጋልብ
ቤት ውስጥ ብቻዬን እየተኛው አንተ ለብቻህ እየተኛ ሰዎችም ደግሞ ስለሚጠረጥሩን ማደር አለብን ብላ ነው ጥያቄ ያቀረበችለት። ብሩኬ ግን በፍጹም ነው ያለው። በፍጹም እኔና አንቺ ብዙ አላማ አለን፣ ብዙ እቅድ አለን። አሁን ይሄንን ነገር የምናደርግበት ነገር አይደለም። እኔ እኮ ስሜት አለኝ ሳይሰማኝ ቀርች አይደለም፣ ግን ለአንቺ ብዬ ነው እያላት ነው። ለአንቺ ብዬ ነው። እኔና አንቺ በአብረን ስንተኛ የሆነ ስህተት ቢፈጠርስ አላት። እሱ ምንድነው ልጅ መቼም ወንድና ሴት አንድ ላይ ከተኙ ታውቃላችሁ አይደለ? አይፈጠርም ማለት አይቻልም። ሊፈጠር ይችላል ብዙ ነገር ማለት ነው። እና ከዛ በኋላ ደግሞ ልጅም ሊፈጠር ይችላል እያለ ነው። እና ልጅ ቢፈጠር ካላማችሁ ምንም የሚገድባችሁ ነገር የለም። በነገራችን ላይ አንድ ቤት እየኖራችሁ መተኛታችሁ ካላማችሁ ምንም የሚያሰናክላችሁ ነገር የለም። ጥንቃቄ ማድረግ ደግሞ ይቻላል። እና ካሜራ እንግጠም እንዴ ቤተሰብ? ከሀይሚ ክላስ ካሜራ ይገጠም እንዴ? ማን ክላስ እንደሚሄድ ለማንኛውም ይመቻችሁ። አሪፍ ነው። ብዙ የምንማርበት ነገር አለ። በእርግጥ አሁን ይሄ አላደሩም አድረዋል የሚለውን ነገር እንትወው እና እንዳልኳችሁ መጀመሪያ ላይ እኔ ቢያድሩም ባያድሩም አይገርመኝም፣ አይደንቀኝም። እነሱንም ደግሞ የሚያሰድብ ነገር አይደለም። ምክንያቱም አንድ ላይ እየኖሩ ስለሆነ ማለት ነው። እና እንግዲህ እኔ ቡራ ጠንካራ፣ እኛ ሴቶች ጠንካራ ነን። በእርግጥ በዚህ አይነት ስሜት ብዙም አንገፋፋም ሴቶች ማለት ነው። ወንድ ልጅ ግን እየተሳመ እየተነካካ ስሜቱን እንትን ብሎ ተቆጣጥሮ ይሄን ያክል ጊዜ ይኖራል ማለት ከባድ ነው። እኔ ቡራዬ እንዴት እንደቻልከው እራሱ አላውቅም። ይችን የመሰለች ልዕልት፣ ይችን የመሰለች ጨረቃ እየሳመችህ እያሽኮረመመችህ ደስ የሚል የፍቅር ጊዜ እያሳለፍክ እንዴት ዝም እንዳልክ ቡራዬ፣ እንዴት አስቻለህ? ይሄ ጥያቄ አለብኝ ቡራዬ። እንደው እችን ጥያቄ መልስልኝ። ግን አላማ ትላለህ፣ አደር አለብኝ ትላለህ ብዙ ጊዜ። ቡራ እንዳንተ አይነት ወንድ ግን አለ እንዴ በዚህ ምድር ላይ? አለ የለም? እኔ የሰማሁት አንተን ብቻ ነው። ፍቅረኛህን ቤት ውስጥ አስቀምጠህ ክላስህን ለይተህ ለብቻህ የምተኛ እንቁ ታጋሽ ወንድ አንተን አየሁ ቡራዬ። ታየ ይመችህ። ለማንኛውም ግን ሀይሚትዬ እኔ ቆንጆ ማለት ነው፣ ሀሳብሽ ጥሩ ነው። ሀሳብን ማንጸባረቅ አሪፍ ነው። ግን ሰው ምን ይለኛል ብለሽ ምናምን አትጨነቂ። የፈለግሽውን ነገር ተናገሪ፣ መብትሽ ነው እና